ኢቢኤስ ተመልሷል። በያላችሁበት ጥሩ ጊዜ ነው የምንመኘው። በዚህ ፕሮግራም ላይ እዚህ ወንበር ላይ በርካታ ሙያ ያላቸው ሰዎች ይመጣሉ። ምንድነው አርቲስት በዛ ስትሉኝ ዛሬ ዘመናዊ ገበሬ ይዤላችሁ መጥቻለሁ። የፒያሳ ልጅ ነው። አሁን ግን ኑሮ ገጠር ነው። ከ300 በላይ ላሞች አሉት። አንድ ላም ይዞልኝ ይመጣ ይሆን? ለማንኛውም እስኪ ገበሬውን እስክንድርን ሞቅ አድርጋችሁ ወደዚህ ጋብዙት። እስክንድር እንዴ ሞላ ያለ ገበሬ ያስታውቃል። ምርቱ ላዩ ላይ ነው። ራስ ላይ በቃ አሁን ገበሬ ለመሆን እንድጓጓ አረከኝ። አዎ ዋናው ዓላማዬም እሱ ነው። ሁሉ ነገር ላይ መታየት አለበት። የምትወደው የምትሰራው ነገር ባይ ዘ ዌይ ሰይፍሻ ገበሬ ባዶ እጁን አይመጣም። በተለየ መልኩ ደግሞ ለአንተ ሶሉሽን የሚሆን ነገር ነው ይዤልህ የመጣሁት። ምን ይሆን? እየበላኸውም ካናት አስቀምጠኸውም ብዙ ሰው ለሚተርብህ ነገር መፍትሄ ይሆናል። ትነጠርናች እቺ ደግሞ አናት ላይ የምትቀመጥ ነች። ስለዚህ ሁለቱ ምንድነው? ቅቤ ነው። አመሰግናለሁ። በዚያ አበቃ ማባል ከፍሪጅ ነው እንዲወጣው ቀዝቀዝ አረገኝ። እውነት ቅቤ ጸጉር ቢያሳድግ ኖሮ ለራሳ ተጠቀመውም ነበር። ለገበሬው መልስ እኔ ፈልገዋለሁ። ባይተወይ እቺ ደግሞ ለልጆች ነች። ቺዝ ኦሮሮሮ እኔኩም ገበሬ ነው ኢንተርቪው ማድረግ ያለብን። እስኪ በጣም ነው የሚገርመው። ቀጣይ ደግሞ አይብ ደግሞ ይዤ ልመጥቻለሁ። ኧረ ጎበዝ እንዴት ነው? እኔ እኮ ብዙ የተለያየ ሙያ ላይ ያሉ በተለይ አርቲስቶችን እዚህ ጋብዛለሁ። በቃ ምንም ነገር እኮ ይዘውልኝ አይመጡ። እንደውም ስላልተመቸኝ ነው እንጂ ጥጃው ላይ ይዤ ልመጣ ነበር። ቃል ገባልኛ ጥጃ ይዤ ልመጣለሁ ብሏል። እንግዲህ ቃል ገብቷል። የሆነ ወቅት ላይ ክንዴን ይዞልኝ ይመጣል። ደስ ይላል። ሞላ ያልክ ያራዳ ልጅ ነው የፒያሳ። አሁን ግብርናን ብዙ ጊዜ የምናገናኘው ከገጠር ጋር ነው። እውነት ነው። የፒያሳ ልጅ ሆኖ ገበሬ ለመሆን ማሰብ እኮ ለብዙዎች ያልተሰጠ ይመስለኛል። የሉም እያልኩ አይደለም። እውነት ነው። ግን ከፒያሳ መሃል ወጥተህ ገበሬ ለመሆን ምን አነሳሳ? አክቹዋሊ ያው እኛ ሰፈር የምታውቀው ወርቅ ነው የምታየው። ደግሞ በቀላሉ በጊዜ በጣም ፈጣን የምትሆንበት አክቲቭ የምትሆንበት ሰፈር ነው ሰፈሩ። ተወልደን ያደግንበት ሰፈር እንደዛ ነው። ግን እኔ ሲንስ አይ ዋዝ ቻይልድ በቃ ምንድነው መሆን የምትፈልገው ስባል እኔ ገበሬ ነው መሆን የምፈልገው ነበር የምለውና ለምን አይ ዶንት ኖ እንዴት እንደሆነ አላውቅም። እንደውም አበረታታም። እንደምታውቀው ግብርናን አሁን እየተሻለ መጥቷል። የሰውም ኤክስፖዠር ጥሩ እየሆነ መጥቷል። በፊት ግን ይሄ ገበሬ ምናምን መባል እንደ ተረብ ነበር የሚቆጠረው። ታውቃለህ፣ ያለማወቅ ምሳሌ አድርጎ ነበር ሰው የሚያስበው። ግን ከልጅነት የጀመሩ በጣም ልዩ የሆነ ፍቅር አለኝ ለእንስሳ፣ ልዩ የሆነ ፍቅር አለኝ ለግብርና እና ያው የፒያሳን ላይፍ ስታይል የምታውቀው ነው። በጣም ጠባብ ሰፈር ነው። ሰው በጣም አንድ ላይ የሚኖርበት ኤሪያ ነው። ሶሻል ኖርሙም አይመችም እንደዚህ ላይቭ ስቶክን ይዞ ለመቀጠል። በጣም ደስ የሚልህ ነገር ግን እናቴ በጣም ታበረታታኝ ነበርና ልጅ እያለው ጀምሮ ፍላጎቴ ወደ ኋላ እንዳይቀር አብሮኝ የሚማሩ ተማሪዎች ቢስቁብኝም የማይመች ሲቹዌሽን ውስጥ ቢሆንም እናቴ ግን በጣም ጥሩ ከረጅ ትሰጠኝ ነበር እና አሮጌ ፍሪጅ ተገዝቶ አስታውሳለሁ። ዶሮ አድርጋልኝ ከትምህርት ቤት ስመለስ ዶሮዎቹን የምንከባከብበት እድል፣ እርግብ አረባ ነበር፣ በግ ነበረኝ። ያኔ አስታውሳለሁ ራስ መኮንን ድልድይ ጋሻ በራ ሞላ ምናምን የሚያጸዳበት ጊዜ ነበርና በግ እየጎተትኩኝ ወደዛ ሄድ ነበር። መሀል ፒያሳ ዶሮ ማነቂያ ማለት የኛ ከዶሮ ማነቂያ ወደዚህ ዞር ብሎ ራስ ካሳ የሚባል ግቢ ውስጥ ነበር የምንኖረው እና የሰፈር ልጆች ሙድ ይዙ ነበር። ግን ያው ከልጅነቴ መሆን የምፈልገው ነገር ነበር እና እግዚአብሔር ፈቅዶ እግዚአብሔር ረድቶኝ ደግሞ አሁን አይ ቲንክ አሁን ሙሉ ለሙሉ ያየሁትን ነገር አሳክቻለሁ ባልልም ግን somehow I'm on the track። ዋው የልጅነት ህልሙ ስለተሳካ እንዴ አመስግኑት እግዚአብሔር። እኔ ግን እያየሁት አይታችሁታል፣ አቀማመጡ፣ አወራሩ ምናምን አፍሪካዊ ገበሬ ሳይሆን የአሜሪካን ገበሬ ሆነ። አሁን በዚህ ግብርና ሲባል ከመቆሸሽ ጋር የማገናኘት ነገር አለ። የቀደም እንዳልከው እኮ ነው ገበሬ የሚለውን ነገር እንዲህ ሆዳችንን እየሞሉ
እኛን ሰው እያስመሰሉ የመጎሳቆል ነገር ለነሱ እንደተተው አይነት አድርገን የመሳል ነገር አለ። የገበሬ የሚለውን ስም በዚህ መንገድ ስላስተካከለልን ግን እናመስግነው እስክንድር። እውነት ይሄ ባንድ ሰሞኑን ከጠፋ እንግዲህ አብረው ተከትለው ገጠር ገብተው ነው። በጣም ደስ እያለን ነው የምንቀበላቸው። ባይ ዘ ዌይ በጣም ትልቁ ኢንስፓይሬሽኔ እኔ ስፔሻሊ ዴሪ ፋርም ውስጥ ስገባ፣ ከብት እርባታ ውስጥ ስገባ ትልቁ ኢንስፓይሬሽኖቼ አሜሪካኖች ነበሩ እና ሰይፍሻ ብዙ ጊዜ ሄጄ መጎብኘት እድል አጋጥሞኛል። አሜሪካም ዩሮፕም ብዙ ጊዜ ሄዳለሁ ከነሱ ለመማርም ማለት ነው እና አም ዘ ፊፍዝ ጀነሬሽን አም ዘ ሲክስ ጀነሬሽን ይላሉ። 5ኛ 6ኛ ትውልድ ገበሬዎች ናቸው እና ኤክስፐርቲዙን አስበው አሁን እኛ ሀገር አደራህን ልጄ እንደኔ ገበሬ እንዳትሆን ጠንክረህ ተማር ምናምን ይለዋል ልጁን። ግብርናን እንደ እርግማን አስበው ማለት ነው። ግን እዛ ፕራውድሊ በጣም ትልቅ ፕሪቪሌጅ ያለው ነው ሴክተሩ ባይት ሰልፍ በጣም ትልቅ ክብር አላቸው። ገበሬ ማለት ሀብታም ማለት በጣም ሀብታም ነው። መንግስትም ጥሩ አድርጎ እውቅና ይሰጣቸዋል። አሜሪካ ያደረጉት የአሜሪካ ገበሬዎችና የአሜሪካን ወታደሮች ናቸው ነው የሚሉት እነሱ እና በጣም ትልቅ ክብር አላቸው ለገበሬዎቻቸው እና ከትውልድ ትውልድም ደግሞ የሚቀባበሉት ነው። ጄኔሬሽናል ነው እና በጣም ትልቁ ጉጉቴ ጀምሬ የማስቀጥለው ነገ 5ኛ 6ኛ 7ኛ 10ኛ ጀነሬሽን ድረስ የሚቀጥል ግብርናውን ይዞ የሚሄድ ትውልድ ያስፈልጋል። አሁን እንደምታውቀው አብዛኛውን ሰው ከገጠር ወደ ከተማ እየፈለሰ ነው። ብዙ ትልልቅ ነገር የሚያሰራ ትልልቅ ፖቴንሻላችን ግን ያለው ስቲል እዛ ነው እና ለዛ ኢንስፓይሬሽን ለመሆን ነው አንድም ወደ ሶሻል ሚዲያም የመጣ ነው። ምሳሌ የሚሆኑን ደግሞ እነሱ ናቸው። ዳስፋይ ለነገሩ ወደ እኔ የሚመጣው ያንተ ጉዳይ እድሜ ለሶሻል ሚዲያ ብዙ ተከታዮች አሉ። ህይወት ምናምን እያልክ ቀላሞችን ታሳያለህ፣ ቤተሰብ ህይወትህን። እውነቱን ለመናገር አሁን በተለይ ጥሩ የወተት ተዋጽኦ የሚያቀርቡልን ሰዎች እንዳሉ ደግሞ የመበረዝ ከአንዳንድ ነገሮች ጋር የመቀላቀል እና የሚቀርብልን ነገር ሁሉ የማታምንበት ነው። አንተ የራስህን አይብ፣ የራስህን ቺዝ፣ የራስህን ቂቤ፣ የራስህን ወተት እርግጠኛ ነኝ ውሃ ጨምሮ አሁን የገባኝ ውሃ ያልተቀላቀለበት ወተት መጠጣት እንዲህ ያሳምራል። እርጓየው ታውቃለህ፣ ጉንጩ ላይ የት አካባቢ ነው እርሻ ያለው? እርሻ የሚገኘው ለሐዋሳ ቅርብ ርቀት ላይ የምትገኝ ቢሻንጉራቻ በሻሸመኔ ከተማ አስተዳደር ስር ነው የምትገኘው። ጥቁር ውሃ ወይም ቢሻንጉራቻ ትባላለች። እዛ ነው ያለው። ከብቶች የሚገኙት 2 ሄክታር ላይ ነው። ሪጀነሬቲቭ ፋርሚንግ የሚባል ሲስተም ነው የምንጠቀመው። ሞሮፍ ወደ ኦርጋኒክ ያደላል። ምክንያቱም ሪጀነሬቲቭ ማለት ምን ማለት መሰለ ሰይፍሻ፣ ከብቶቻችንን የምናበላቸውን ነገር ፕሮዳክቱን እየወሰድን ዌስታቸውን ደግሞ ለሶይላችን ሪሃቢሊቴሽን እንጠቀመዋለን። የሶይላችንን ኦርጋኒክ ማቴሪያል መልሶ ቡስት እንዲያደርግ እናደርገዋለን። ስለዚህ ይሄ በአቋራጭ ነገር የሆነ ምርቶችን ለማግኘት ተብሎ የሚደረግ የተለያየ አርቲፊሻል ነገር እያቆምን ስላንተ ሳይ ለምንድን ነው ኩበትና የዶሮ ኩስ ይገዛል የሚሉ እዛ አካባቢ? በዋናነት ዓላማችን እነኚህን ዌስቶች ኦርጋኒክ ዌስቶች ለማዳበሪያነት ለመጠቀም። ምክንያቱም የኛ ሀገር አፈር ታውቃለህ በጣም ብዙ የተባለለት ነው፣ በጣም ኦርጋኒክ ነው እና ያን ኦርጋኒክነቱን ግን ከጊዜ ወደ ጊዜ እያጣ መጥቷል። ምክንያቱም ከፍተኛ የሆነ ምርት ለመሰብሰብ ሲባል ሲንቴቲክ ፈርቲላይዘርስ፣ ኬሚካል ፈርቲላይዘርስ በብዛት እንጠቀማለን። ማዳበሪያው ማለት ነው። የዛን መጠቀም ባህላችንን እየቀነስን የተፈጥሮውን ማዳበሪያ እንድንጠቀም የሚያስችሉ ሪጀነሬቲቭ ፋርሚንግ ሲስተም የሚባለው ባይትሰልፍ እሱ ነው። ማለትም ምንም አይነት ነገር ሳትጨምር ሳይክል እንዲያደርግ ማለት ነው። ኦርጋኒክ የሆነውን ነገር ለአፈሩ ትሰጠዋለህ፣ አፈሩ መልሶ ኦርጋኒክ የሆነውን ነገር መልሶ እንዲሰጥህ፣ በመሃል ሲንቴቲክ የሆኑ ኬሚካል የሆኑ ነገሮችን ሳንጠቀም ኦርጋኒክ የሆነ ነገር ለማምረት የምንሄድበት የፋርም ቴክኖሎጂ የፋርም ሲስተም። ቪዲዮ ላይ እያየሁ ነው። ላሞቹ ናቸው እነዚህ? ላሞቼ ናቸው። አቤት አቤት አቤት! እኔ መሀላቸው ሆን ዘንድ ፈቃድ ቢሆን ከዛው ከጋኑ አሁን እንደዚህ ቃል የሚገባልኝ ከሆነ ወተት አይደል ዋናው ችግር። 5ኛ ልጅ እኮ ሊወልድ ይችላል። ዋና ዓላማችን ስፋር እንዴ ወተት ጠጥተው የሚያድጉ ልጆች ስፖንሰር ተገኝተዋል። ስፖንሰር በጣም የገረመኝ እስክንድር ልጅ አዋልዶ አያውቅም፣ ግን
ላም አዋልዶ ያውቃል? እውነት ውሸት? እውነት ነው። አይገርማችሁም? ሁሌ ነው የምናዋልደው። አክቹሊ ከብቶች ሲወልዱ 13 ደቂቃ እንጠብቃቸዋለን የጥጆቻቸውን እግራቸውን እንዳወጡ። ኦልሬዲ እኛ ፋርም ላይ ምን አይነት ሲስተም አለን መሰለህ? ዳታ ሪከርድ እናደርጋለን። ሞባይል አፕ ነው። አንድ የዩጋንዲያን ወጣት ዴቨሎፕ ያደረገው የሶፍትዌር አለ። ማይ ካትል አፕ ይባላል። እዛ አፕ ላይ ኤቭሪ ዳታ ሪከርድ ይደረጋል። 4 ዳታ ኢንትሪ ፖይንቶች አሉት። ፕሮዳክሽናቸውን፣ የተዳቀሉበትን ቀን፣ ኮርማ የወሰዱበትን ቀን፣ ዘር የወሰዱበት ቀን ይመዘገባል። ምን አይነት ዘር እንደወሰዱ ይመዘገባል። የጤናቸው ሁኔታ ካርድ አላቸው። ኧረ ጎበዝ ካርድ አላቸው። እንዴት ነገር ይመቸኛል። እሺ ባይ ዘ ዌይ አሁን አርኤፍአይዲም አላቸው። የሰውነታቸውን ሙቀት እና የሰውነታቸውን የልብ ምት ሁላ የሚለካ አርኤፍአይዲ ጎበዝ ፋይዳም አላቸው። ናሽናል አይዲ አላቸው። ናሽናል አይዲ አላቸው። ፎር ሪል ናሽናል አይዲ አላቸው እና በናሽናል ደረጃ አይደንቲፋይ የሚደረጉበት ቁጥር አላቸው ከብቶቹ። በዛ ዳታ መሰረት ከብቶቹ መች እንደተዳቀሉና መች እንደሚወልዱ እናውቃለን። ስለዚህ ኤክስፔክት በሚደረጉበት ቀን እንጠብቃቸዋለን። ጥጃው ሲመጣ እግሩን ነው ፊት ለፊት ቀድሞ እንደዚህ እግሩን ነው የሚያወጣው። እየወጣ ነው። ልክ እግሩ ሲወጣ 13 ደቂቃ ነው የምንጠብቀው እስኪወጣ ሙሉ ለሙሉ እግሩ ሙሉ ለሙሉ እንድትወልድ ማለት ነው። ከዛ በኋላ ግን እንሽርት ውሃ ሊጠጣ የሚችልበት ኮንዲሽን ስላለ በመሃል ገብተን እናግዛታለን ማለት ነው እንድትወልድ። የእነሱም ሽርት ውሃ ነው የሚባለው። ያው ነው አንድ አይነት ነው። ባይ ዘ ዌይ 9 ወር ነው የሚያረግዙት። እንደውም በተለየ ሁኔታ ወንድ ልጅ ሲረገዝ ቀኑ ገፋ ይላል ይባላል በሰውም ታውቃለህ። በእነሱም ልክ እንደዛው ወንድ ጥጃ ሲሆን ቀኑ ይገፋል፣ ሴት ጥጃ ሲሆን ቀደም ብሎ። እኔ ደስ ያለኝ ምንድነው በቃ ዘመናዊ ሲሆን በቃ ዲቴል ስለ አሁን እንዳልከው ማለት ነው። አሁን በአውሮፓም ባደጉት ሀገሮች ግብርና በዚህ ደረጃ ከፍ ያለ ይመስለኛል፣ ከዚህም በላይ። እኛ ሀገር ግን ሁሌ የሚባለው ምንድነው ግብርናችን ኋላ ቀር ነው፣ በቃ ዘመናዊ አስተሳሰብ አልጎበኘውም የሚል ነገር ነበርና የዚህን ያህል በቃ በፓሽን የሚሰራ ሰው ሲገኝ አሁን አንተ የልጅነት ህልምህን ለማሳካት ነውና የምትወደውን ነገር እንደምትሰራ ነው የሚገባኝ። የምትወዱትን ስራ ለመስራት ያብቃችሁ። እውነት በጣም በጣም የሚገርም ያው እንግዲህ ሁሉን ነገር ለሶሻል ብዙ ወጣቶችን አነሳስታል ብዬ አስባለሁ። ገበሬ ለመሆንና አንድ ቪዲዮ ለቆ ላሞቹን በደንብ ነው የሚያውቃቸው እና እዋትቺ ላም ያው አስፈልጓታል እና ስለፈለገች ልናስጠቃት ይዛን መተን ነው። ግን የሚገርመው ጊዜዋ አልነበረም ትላለህ። ጊዜዋ ሁሉ ማለት እቺ ላም በጣም ታዳጊ ስለሆነች ከሌላ አካል ጋር እንግዲህ ስሪያ ለማድረግ ለአቅመ ላም አልደረሰችም። ግን የምትበላው አንዳንድ ነገሮች አለ ጊዜዋ እንድትፈልግ አርጓት ይሄው እንግዲህ ምናምን ብለህ ተቀላቀላታለህ። እውነት ነው። አክቹሊ ታይም አላቸው። ፍላጎት እንዲመጡ ኤክስፔክት የምናደርጋቸው በተወለዱ በ1 ዓመት ከ4 ወራቸው ውስጥ ነው። ነገር ግን አንዳንድ ጊዜ ኪሎ ኮንሲደር እናደርጋለን። ማለትም ጥሩ ምቾት ካላቸው 300 ኪሎ ከደረሱ ኪሎአቸው 300 ኪሎ ከደረሰ ለመዳቀል ብቁ ናቸው ብለን የምንወስድበት ጊዜ አለ። ጥሩ ምቾት ላይ ሳይደርሱም እድሜያቸው ሳይደርስ ኪሎአቸው ደርሶ ምንድነው የምናዳቅልበት ሁኔታ አለ እና ለዛ ነው እንደዛ የምንለው ማለት ነው። ግን ችግር የለውም አይደል? አለ ጊዜያችን አክቹሊ ሰውነታቸው ዳብሯል። ኪሎአቸው የሰውነታቸውን መዳበር ስለሚገልጽ ቢወልዱም ችግር የለውም። 2 ዓመት ላይ ነው የሚወልዱት። ሞስት ኦፍ ዘ ታይም 2 ዓመት ከ1 ወር ላይ ይወልዳሉ በተወለዱበት። እኔ እስክንድር ያው እንግዲህ ለየት አሁን እኔ ባንዱን በስም አላቃቸውም። አንተ ግን ላሞችህን አንዳንዶቹም በስም ታውቃለህ ሲባል ሰማሁ። እውነት ውሸት? እውነት ነው። እባካችሁ 300 ላም ከብቶችን በደንብ አድርጌ ለይቼ አውቃቸዋለሁ። ስም አላቸው? አዎ፣ የተወሰኑት ስም አላቸው። የተወሰኑት በናሽናል አይዲያቸው ነው የምናውቃቸው በቁጥራቸው። ቆይ እንደው ከስማቸው መሀል መስከረም፣ ነፃነት፣ ቡሬ፣ ሻሹ የተለያዩ ስሞች አሉ። ባይ ዘ ዌይ አንዳንዶቹን ቲክቶክ ላይ ነው ስም ይወጣላቸው። ላይቭ ስናዋልድ ላይቭ ነው ስም ይወጣላቸው። አሁን ቅድም የተወለደው ጥጃ በእናትህ ሰይፉ በለው
አንዳንድ ጊዜ በዚህ እንዲህ አይነት አጋጣሚ ላይ ወንድ ጥጃ ይወለድና ወደ ኤልዲአይ ይሄ ኢትዮጵያን ላይቭስቶክ ዴቨሎፕመንት ኢንስቲትዩት ሊገባ ይችላል። ሶ እዛ የሚገባበት ምክንያት ምንድነው? ዘሩ ይሰበሰብና ወደ መላው ሀገሪቱ ደግሞ ይሰራጫል። ስለዚህ እንዴት ነው ያን አክሰፕት ለማድረግ ፈቃደኛ ነህ? ፈቃደኛ ነኝ። ምን ችግር ተገኝቶ ነው ለመበተን በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን ከኢትዮ ዳሽ። አሁን የዘመናዊነት ሲሆን አሁን ውጭ ሀገር እኔ ምቀናው ለምሳሌ የኢትዮጵያ ገበሬ 85% ገበሬ ነው ይባላል። የገጠር ህይወቱ ማለት ነው 15% ነው ከተማው እና ያ 85%ቱ ነው 15%ቱንም ራሱንም የሚቀልበው። እንግዲህ ዘመናዊ ቢሆን ኖሮ ይሄ ቁጥር ከኛ ተርፎ ምን ያህል ለአፍሪካ ሊደርስ እንደሚችል አስብ። እውነት ነው፣ በደንብ ይደርስ ነበረ። ደግሞ ያው እኛ ታሪካችንም አብዛኛው ታሪካችንም የሚናገረው ጀግኖች አባቶቻችን አብዛኞቹ ተዋጊዎች ናቸው ወይ ገበሬዎች ናቸው። ከሁለት አንዱ፣ ሶስት ወደ ላይ ብንቆጥር ከሁለት አንዱ አናጣም። አራሽ፣ ቀዳሽ፣ ተኳሽ ልክ እንደዛ ነው የሚሆነው። ሶ ሞስሊ ለእኛ ለግብርናው የሰጠነው አመለካከት አናሳ ከመሆኑ የተነሳ ናውዴይስ ብዙ ወጣቶች ለዚህ ሴክተር ብዙ ፍላጎት የላቸውም። በትልልቅ ትምህርት ተቋማትም ውስጥ እዚህ ሴክተር ውስጥ ገብተው ለመስራት ፈቃደኛ አይደሉም። ገብተውም የተማሩት ሰዎች ሴክተሩ ላይ ገብተው እየሰሩ አይደለም። ሴክተሩ ያለውን ፖቴንሻል መጀመሪያ ገና ልጅ እያሉ አመለካከታቸው ስለተለወጠ ማለት ነው። ሶ ዋና ዓላማው እንደ ሀገር ሴክተሩ ትልቅ ፖቴንሻል ያለው ሴክተር ነው። ፓሽኔትድ ሆነው ወደው ኢንስፓየርድ ሆነው የሚሰሩበት ከሆነ ኢትዮጵያ ታውቃለህ አሁንም ቢሆን ከአፍሪካ በቀንድ ሀብት ብዛቷ አንደኛ ነች። በወተት ምርት ብዛቷ ነው ወደታች የቀረችው። አሁን ካለን ሀብት ላይ መጠቀም አልቻልንም። አብዛኛው ሰው ገበሬ ነው። እንደገና እግዚአብሔርም ሪሶርሱን ሰጥቶናል። ግን ደግሞ ያን ሪሶርስ እንዴት አድርገን ነው መጠቀምና ሌሎችን መጥቀም የምንችለው የሚለው ላይ በደንብ አድርገን ጠንክረን አልሰራንም። ሶ እዛ ላይ እንዲሰራ ኤክስፖዠሩ እይታው ለዛ ሴክተር ያለው እይታ መቀየር አለበት እና ዛሬ አሁን ትልቅ ፕሪቪሌጅ ነው አንተም ጋር መጥቼ በዚህ ደረጃ ስለዚህ ሴክተር ማውራቴ። እርግጠኛ ነኝ ብዙ ገበሬ ፈጥረህ አድረሃል ዛሬ አይደለ? እኔ በጣም ዝም ብዬ እያሰብኩ ነበረ። ማለት አንዳንዴ ያንተ ብቻ ህልም ይሆናል። ከዛ በኋላ በዙሪያ ደግሞ ወይ ቤተሰብ ይኖራል። አግብተሃል? አግብቼ የሁለት ልጆች አባት ነኝ። በጣም ምርጥ ሚስት አለች። ዋው! ብዙ ስራ የምትሰራው እንደውም በጣም ብዙውን ስራ የምትሰራው እሷ ነች። የማኔጅመንት ስራውን ባይ ዘ ዌይ ሰዎች ስለ ግብርና ሲያስቡ ገበሬነት it's not a kind of ስፔሻሊስት መሆን አይደለም። አሁን ለምሳሌ ዶክተር ስትል ዶክተር ነው፣ በቃ ሐኪም ነው፣ ስፔሻሊስት ነው። ገበሬ ግን ጀነራሊስት ነው ይላሉ አሜሪካኖች ሲያወሩ። ጀነራሊስት ማለት ምን ማለት ፈልገው መሰለህ ሰይፍሻ? ትራክተሮች ጋር ስትሄድ ኦፕሬተር ነህ፣ ሲበላሽብህ መካኒክ ነህ፣ አግሮኖሚስት ነህ። ስለ መሬትህ የምታጠና አግሮኖሚስት ነው መሆን መቻል ያለብህ። ስለ ከብቶች ኒውትሪሽን የምታጠና ሰው መሆን መቻል አለብህ። ሂሳብ መስራት አለብህ። አካውንታንት መሆን መቻል አለብህ። ፋርምህን ማኔጅ ማድረግ መቻል አለብህ። ከመንግስት ጋር ያሉህን ነገሮች ማኔጅ ይሄ ሁሉ ፕሮፌሽን በአንድነት ተሰብስቦ አንድ ቦታ ላይ ያለበት ነው እና ገበሬ ስትሆን በተለየ ሁኔታ ሁሉንም ነገር በእያንዳንዱ ነገር ላይ ትንሽ ትንሽ እውቀት ያስፈልጋል፣ በደንብ ያስፈልጋል። እና አለበለዛ ለዛ አሁን ለትንሽ ነገር ብለህ ከከተማ ሰው ጠርተህ አታመጣም። አሁን የኔ ጥያቄ ለምሳሌ አሁን ባለቤት አለች፣ ልጆችህ፣ አንተ የገጠሩን ህይወት ልትወደው ትችላለህ። ባለቤትና ልጆች ላይ ያለው ስሜት ምንድን ነው? ባይ ዘ ዌይ ሚስቴ እኔ ትሬኒንግ አንደኛው የኛ ፋርም 5 ስራዎችን ይሰራል። የመጀመሪያው ያው ወተት እናመርታለን። ሁለተኛው የተፈጥሮ ማዳበሪያ ጋር አብረን የምንሰራው ስራ አለ።
ሶስተኛው ኢነርጂ ላይ እንሰራለን። ከከብቶቹ እበት ሚቴን ጋዙን ኤክስትራክት አድርገን በማውጣት ወደ ኤሌክትሪክ ኢነርጂ የመቀየር ስራ እንሰራለን። አራተኛው መኖ እናመርታለን። መኖ ለአዲስ አበባም ከአዲስ አበባ ውጪም መኖ እናከፋፍላለን። አምስተኛው ደግሞ ትሬኒንግ እንሰጣለን። ዋው ሶ ትሬኒንግ ለመውሰድ መታ ነው ሚስቴን እዛ ያስቀረው። ስለዚህ ግማሽ መንገድ እሷ መጣች፣ አንተም እዛ ጠበካት። ፍላጎቱ ነበራት፣ በጣም ተወደው ነበር። ፈልገውን ዋጋ ከፍላ እዛ የመጣችውና የአዲስ አበባ ልጅ ነች። የአዲስ አበባ ልጅ ነች። ቤተል አካባቢ ነው የአውቶቡስ ተራ ተወልዳ ቤተል አካባቢ ነው ያደገችው። ዋው ስልጠናው እዛው ነው የሚሰጠው? እዛው ፋርሙ ላይ ነው የሚሰጠው። ለሚመጡ ስልጠና ምን ያህል ሰዎች መጡ? ምን መሰለህ ሾርት ተርም ስልጠናዎች አሉ። ለ3 ቀን መጥተው ሰዎች ሰልጥነው የሚሄዱበት ሁኔታ አለ። ቮለንቲር ሆኖ ደግሞ ፋርም ውስጥ እየሰሩ ፕራክቲካል የሆነውንም ነገር ልምድ ለመውሰድ የሚመጡ ወጣቶች ደግሞ አሉ። ለእነሱ እድል እንሰጣለን እና በዛ አጋጣሚ መታ 15 ቀን ቆየች። ስትሄድ ብዙ ረጅም ጊዜ እኔ ጋር አብረው የሰሩ ሰራተኞች ሄደውብኝ ሁላ የዛን ያህል ክፍተት አልተሰማኝም። ኧረ እኔ አልኩ ገበሬ ሆናለሁ ብላ መታ ነው አይደለ? የገበሬ ሚስት የሆነችው እውነት ነው። እና ደግሞ እሷም ገበሬ የሆነችው ፍላጎቱ ማለት የፍቅሩ ስሜት እንዴት ሊከሰት ቻለ? እንዲህ ነው ብዬ መግለጽ አልችልም፣ ግን በጣም ልዩ የሆነ ስሜት ነው የተሰማኝ ለሷ። ማለትም አብራኝ እያለች ምንም ሴንስ አላረኩትም፣ ግን በመሃል ጊዜዋን ጨርሳ ስትሄድ ሰፋው የሆነ ቅር ያለኝ ነገር ነበር። ፍቅር እሱ ነው። አይ ቅር አለ። ላሞቹ ደስ የሚልህ ነገር ሁሉ ምናምን በቃ የሆነ ነገር ጎደለ። ደስታ አልሰጣል። የሆነ ነገር ጎደለ። ወተቱን ራሱ ስጠጣው ወተቱ አለ። ምክንያቱም ሰይፍሻ ልክ ነህ፣ በጣም እንደዛ ነው። ልክ ነህ። እኔም እንደዛ ነው። ከዛ በኋላ ምንድን የጎደለኝ ብለህ ስታስብ እሷ ነች። ከዛ በኋላ እና ያልካት አየር ላይ ቀንጧት ተገተክ እና መጣች። እሺ በጣም ደስ በሚል ሁኔታ ከዛም ቆየን ሳትጋቡ። አዎ ግን ያው እኔም አልጠየቅኩም። ስራ ክፍተት ተፈጥሮብኛል ብዬ ነው የጠራሁት። ዋየ ምን አይነት ትሮምቦን አነፋፍ ነው ዳኒ? ይችላል። ክፍተቱን እንድትሞላ ነው እኮ የተጠራችው። አንተ እንደዚህ በዚህ ደረጃ ለምን ሞላችሁ ክፍተቱ? ሰይፍሻ በሚገባ ሞልተዋለች እንዴ? ለዛ በሚገባ በፍጥነት ጭድ መሃል ተንበርክከኑ ታገቢኛለሽ አለሽ። ወይኔ የሚገርም ምንድን ነው ያደረግኩት መሰለ? አንድ ላም ታማብን የሃይፖካልሲየም የሚባል ነገር አሟት በአይቪ ካልሲየም ሰክተን ይህንን አይቪ ያዥ ምናምን ብያት አይቪውን እንደያዘች ሰዎች ጠርቼ ምናምን ከኋላ ጠርቼ ቀለበት ታገቢኛለሽ ታገቢኛለሽ የኔ ቆንጆ አለ። አዎ ስትለው ማን ቢያጅብ ጥሩ ነው? ላሟ ኧረ ደስ የሚል እውነት። እኔ በጣም አነሳስተኛል። ከቂቤው በኋላ ደግሞ በደንብ ትነሳሳለህ። ተጠቅመው የሆነ ስሜት ውስጥ ነው ያለሁት። እንዴት ቀዝቀዝ እንደሚያደርግ ነግራችሁ አልችልም። ቆይ ሰርግ አደረጋችሁ? ምን አደረግን መሰለ ሰይፍሻ? ተያያዝንና እኔም ቤት ራሱ ብዙም ምንድነው አላልኳቸውም፣ የሚመች አልነበረም። ያው ከከተማም ስለወጣው ረጅም ጊዜ እዚህ ነው ይሄ ነው የምለው ነገር ስላልነበር ማልዲቭስ ሄድን ተያይዘን ሁለታችን ብቻ። ማልዲቭስ ማለት እኮ በውሃ የተከበበ ደስ የሚል ቦታ ነው በጣም። ገበሬ መሆን ማለት በቃ ማለት የቤተሰብ ሳው ማልዲ ወጣ ብለን ነው ጫላችን የሚሆነው ስትል ምንም እኛ እንትን ሳናጸድቀው ምናምን ነገር አልተባለም። እውነት ለመናገር ሰይፍሻ ለቤትም አልተናገርኩም። ሱፍ አድርጌ ቬሎውን ተከራይተን ሱፍ ገዝተን ሄድን። ፎቶ ተነስተን ምናምን ጨርሰን ያው በቴሌግራም ነው ይላክንላቸው። የገበሬ ጋብቻ ደስ ይላል እውነት በጣም። ከካርዱ ጋር 5 ሊትር ወተት ትልካለህ፣ ትገላገል። ሁሉም ዝም ነው የሚለው። ጫን ላለው ቅቤ ትልካለህ። ስማ
አይ ለቤተሰቦቹ 6 ኪሎ ቅቤ 4 ኪሎ አይብ ታረግና ላዩ ላይ ስትከረክል ይሁን ብለና ቀጣይነት አለው ስትል እንዴ ዝም ብሎ አንዳንድ ሰርግ ዕለት ብቻ ከሚሆን እኮ ይሄ ቀጣይ እኮ ነው። ደግሞ ተባረከ። እውነታው በልጆች ተባረካችሁ። በጣም በቃ ሰይፍሻ ምን ልበል ባይ ዘ ዌይ ፋርም is not a kind of በቃ ይሄ ቢዝነስ የምትለው ነገር አይደለም፣ ላይፍ ስታይል ነው። እና እኛውን ፋርም ውስጥ ነው የምንኖረው። የመጀመሪያው ልጅ ኦቤድ አሁን 1 ዓመት ከ8 ወሩ ነው። ኤሊሁ ደግሞ 5 ወሩ ነው። አጣደፍከው እንዴ? እና ታዲያ ይሄ ኦርጋኒክ ነው ሁሉ ወተት አሁን እኮ የላሞቹ ቶሎ መድረስ ለምን እንደሆነ ገባኝ አይደል? እሱ ራሱ በስርከስ እንዴ ልጆች እኮ የእድሜ ልዩነት ራሱ የወራት ነው። ኦልሞስት 1 ዓመት ሳፊ 1 ዓመት አካባቢ 1 ዓመት። ዋው ደስ ይላል በጣም። ከልጅህን ቁጭ አድርገህ ትራክተር እየነዳ አንድ ቪዲዮ አይችልም። ልጅህም አሁን ገና በዚህ እድሜው እንደው የግብርና መንፈስ አየህበት? ወይኔ በጣም ነው የሚወደው ብታይ፣ በቃ በጣም ነው የሚወደው። ቀን ማታ በቃ ጠዋት ከእንቅልፉ ተነሳ ሮጦ ከብቶቹ ጋር ነው። ፊቱን አያችሁት? በክራይ ወተት ያላደገ ልጅ አሁን ለዚህ ልጅ ስለኔ ልጆች እንዴት ብዬ ነው የማስረዳው? በክራይ ወተት ነው ያሳደግኳቸው። ለምን ላይፍ ነው የሚጠጣው? ከላሞቹ ላይ ላይፍ ነው የሚጠጣው። በቃ አሁን እዛው ፋርም ላይ ነው ለጥጆች ሲያጠጣ ምን ሲልም ዝም ብሎ ይቀማምሳል። ወይ እንዴ! ስንት ልጅ የመውለድ ሐሳብ አለ? ያው እግዚአብሔር የሰጠኝን ያክል እንዲህ ነው ብለህ አትተው። እንደዚህ በግን ሲኖር እኮ አታቅድም። የቻልከውን አንተ ነዚህ ሁለተኛ ልጅ ላለመውለድ ኮንደም ጠፋ ሲባል ቅድም በጣም ነቅር ያለ። አሁን መኖ እዛው የሚሰራ ነው። እዛው ነው የምናቀናብረው። ቲኤምአር ይባላል። ሬሽን ፎርሙሌሽን ራሱ የምንሰራው በሶፍትዌር ነው። ሩመኔት የሚባል ሶፍትዌር አለ። ደቾች ናቸው አክሰሱን የሰጡን እና ከኋላ የምታየው ማሽን ደግሞ የሚፈለገውን ለአንድ ከብት የሚሆነውን መኖ በአግባቡ ሚክስ አድርጎ የሚሰጥ ነው። ኦልሞስት ከ30 በላይ አይነት መኖ ነው የሚበሉት። ለስንት ሰዎች የስራ እድል ፈጠርክ? ከረንትሊ በቋሚነት 18 አካባቢ ሰራተኞች አሉ እንደየሴክሽኑ። እርሻ ላይ ደግሞ የሚሰሩ በጊዜያዊነት የሚሰሩ ኦልሞስት 30 አካባቢ። የሚያልብሰው አትፈልግም? አይተዋል እንዴት እንደምናል በማሽን ነው። ኦልሞስት ደብል ኦፍ ፓራውለል 7 የሚባል ሚልኪንግ ፓራውለል አለ። 14 ከብት በ7 ደቂቃ ደብል ኦፍ 7 ይሄ ድሮ እንደዚህ አሁን የለም። በቃ የለም 14 ከብት በ7 ደቂቃ ውስጥ ያልባል። ወተቱን ለማን ነው የምታቀርበው? ወተት ለፕሮሰሰሮች ነበር የምንሰጠው እስካሁን። የተለያዩ ፕሮሰሰሮች ይወስዳሉ እኛ ጋር እየመጡ። አሁን ግን የራሳችን ፕሮዳክት ይዘን እየወጣን ነው። ፓወር ሚል እያየሁት እኮ ነው። ፓወር ያው ኃይል። ቂቤው ራሱ ልዩ ነው። ዳቦ ላይ ተቀብቶ ሊበላ የሚችል ነው። ቺዙ ራሱ ያስታውቃል። በቃ ይሄ እንዴት ብዬ እንደምገልጸው እየበላው ነው የማሳያቸው። የት አሁን አዲስ አበባ ውስጥ ገበያ ላይ ያለ? አዲስ አበባ ውስጥ አሁን ገና ወደ ገበያ እየገባን ያለ ነው። ቺዙም አከፋፋይ አትፈልግም? ክሬሙ ዋው! ስትጀምር መቼም ያው ሁሉም ነገር ሲጀምር አስቸጋሪ ነገር ይኖራል። መነሻ ማግኘት ነው የብዙዎቻችን ችግር አይደል? ያንተ መነሻ ምን ነበር? እኔ ልጅ እያለሁኝ አይቲ ላይ ነበር የምሰራው። እዚህ አዲስ አበባ እያለሁ ፒያሳ እያለሁ አይቲ ላይ ነበር የምሰራው። ከዛ በኋላ ወደ ግልገል ጊቤ 3 ሃይድሮኤሌክትሪክ ፓወር ፕሮጀክት ነው የሄድኩት። ግልገል ጊቤ 3 ሃይድሮኤሌክትሪክ ፓወር ፕሮጀክት ውስጥ በአባቴ አማካኝነት ነው ወደ ስራ የገባ ነው። እዛ 9 ዓመት እዛ ሰርቻለሁ። ኬተሪንግ ነበር የምሰራው። ለ3500 ሰራተኛ ቁርስ፣ ምሳ፣ እራት፣ የሌሊት ምሳ እናቀርብ ነበር እና ትልቅ ስራ ነበር እና ፋይናንሱን ከዛ ነው ፌች ያደረግነው እና ወደዛ የወሰድነው። ይሄ ማለቢያ ሲስተማችን ነው። ይሄ እንግዲህ እዚህ የታለቡ ነው ማለት ነው። አሁን እንደው አጠቃላይ ምን ያህል ለምሳሌ ይህ የእንስሳት ተዋጽኦ ተቋም በጀቱ ምን ያህል ነው ሊባል ይችላል? አሁን ባለው አላውቅም፣ ግን ምናልባት እስከ 300 ድረስ ሊደርስ ይችላል። 300 ሚሊዮን
አንድ ላም ስንት ነው? ከረንትሊ አንድ ጊደር ኳሊቲ የሆነች ጊደር ሂስትሪ ያላት ከሆነች ከ350 ሺህ እስከ 500 ሺህ ድረስ ይሆናል። ወይኔ ከጊደር አንሳለሁ። ሂስትሪ ያላት ማለት ምን አይነት ሂስትሪ ነው? ማለትም አባት እናቷ ብለድ ሌቭሏ የሚታወቅ ወሮ ብለድ ሌቭሏ የሚያስፈልጋል። ብለድ ሌቭሏ ሂስትሪ ማለት አሁን ቀደም ያልኩ ሪከርዲንጎቿ ከተወለደች ጊዜ አንስቶ ያላት ሪከርዲንግ የሚታወቅ ከሆነ ለምንም ደም ግፊት ያጠቃል እንዴ? ደም ግፊት አያጠቃም፣ ግን ያው የተለያዩ አውትብሬኮች አሉ። ሳይፍቻ እንደ ጨጓራዋ ጥሩ የሆነ ጤናቸው በጣም በቃ አስተማማኝ ሁኔታ ላይ ያሉ ኳሊቲ የሆኑ ጊደሮች እንደዛ ያክል ያወጣሉ። ሸዋ ሆምስን ስንል በምክንያት ነው። በገርጂ ጃክሮስ በተንጣልለው 44000 ካሬ ግቢ ውስጥ የሚሰሩ አፓርትመንቶች፣ በተዋበው ፒኮክ ፓርክ ፊት ለፊት የምንገነባቸው ውብ የመኖሪያ ቤቶች፣ ውበቷን በተጎናጸፈችው ካሳንቺስ የተንጣለሉ አፓርትመንቶች በወሎ ሰፈርም ለልጅ የሚያወርሷቸው ቅርጾች ይዞ ይጠብቆታል። በ6.6 ሚሊዮን ብር ሙሉ ክፍያ በካሬ ከ70 ሺህ ብር ጀምሮ። ሸዋ ሆምስ ሪል ስቴት ለመጪው ትውልድ እንገነባለን። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አልሳም ፕሮፐርቲስ ለበዓሉ ልዩ ቅናሽ ዞሎት እንደመጣ ስንነግሮ በታላቅ ደስታ ነው። አልሳም ከዚህ በፊት 3 አፓርትመንቶችን አስረክቦ አራተኛውን ደግሞ የምታዩት ደረጃ ላይ ደርሷል። በ15% ቅድመ ክፍያ በ1 ዓመት ከ6 ወር የሚረከቡት ቤት ሜክሲኮ ላይ እንካችሁ ያለ ነው። ኢድ ሙባረክ። አሁን ወተቱ ላይ ነው እየሰራ ያለው አይደል? ወተቱም ላይ እርሻውም ላይ እየሰራሁኝ ነው። ዲሲር አሁን በቆሎ እየዘራን ያለ ነው ለከብቶቻችን መኖ። እግዚአብሔር ቢፈቅድ ክሎስቱ 500 ሄክታር አካባቢ የሚሆን መሬት ለመዝራት አስበናል በዚህ ዓመት። ያው ቻሌንጆቹ እንዳሉ ሆኖ ግን ያን ለመስራት አስበናል። ለኛ ብቻ ሳይሆን ከውጭ ላሉ ክሎስቱ 1000 ለሚሆኑ አርቢዎች አትሊስት 70% የሚሆነውን መኗቸውን ፕሮቫይድ ለማድረግ እየሰራን ያለ ነው። እቅዳችሁ በጣም ደስ ይላል። ምንድነው ከአፈሩ ጋር ማውራት ይሰጣል። አሁን እኛ ትልቁ ችግር ምንድነው? ግብርና እንኳን ተምሮ አንድ ጓደኛዬ የሄዶ የገጠሩን ህይወት ለማገዝ የከተማው ህይወት ጠልፎት እዚሁ ቁጭ ብሏል። ጓደኛዬ ነው። ሌላ ሙያ ውስጥ ገባ እና ምንድነው ስለው ብዙ ነገር አልተሳካ አልተመቻቸም ይል ነበር። አንተ ያንን አስቸጋሪ ነገር እንዲመች አድርገህ ነው እየሰራ ያለውና በሶሻል ሚዲያዎች ይሁት ላሜ ወለደች ብለህ ተፈነጥዛለህ ይሁት ምናምን ብዙዎች የሚሰጡትን አስተያየት እያየሁ ነው። በጣም ልብህን የሚነካው ምን አይነት አስተያየት ነው? ወይ በጣም ደስ የሚለው ነገር በጣም ፖዚቲቭ የሆነ አስተያየት አለ። እኔ ሰይፍሻ ከዚህ ከተማ ወጥቼ እዛ በገባውበት ሞመንት በጀመርኩበት ሰዓት ከግልገል ጊቤ ኢንዱስትሪ ወጥቼ 2 ዓመት እዚህ ነበርኩኝና የነበረኝ ላይፍ ስታይል አለ። 2 ዓመት እዚህ ስቀመጥ ጎዳና ላይ ሰብክ ነበረ። አንድ F150 ነበረኝ፣ በጣም ትልቅ ሃይ ራይደር። ኦልሞስት ከዛ እንደወጣሁኝ መኪኖች ነበሩኝ እና እቤት ነው ውሎ ምንም ነገር የለም። ላይፍ ስታይሉ ያው የከተማን ላይፍ ስታይል የምታውቀው ነውና ከዚህ ወጥቼ ወደዛ መግባት ለኔም ልክ እንደ ጓደኛ ፈተና ሆኖብኝ ነበር። በጣም እዚህ ያለሁበት ሁኔታ ደስታ አይሰጠኝም። እዛ እንድገባ ውስጤ ይገፋፋኛል። ነገር ግን ደግሞ የሰውን አስተያየት ፈራው ነበር። ቦቲ ለብሼ ሲያየኛው ሰው ምን ይለኝ ይሆን? ከሰረ ይሉኝ ይሆን እላለሁ። ምናልባትም እዚህ ከተማ የሚያውቁኝ ሰዎች አዋሳ ገብርኤል ሲመጡ ቢያዩኝ ከሰረ ይሉኝ ይሆን ብዬ እጨነቅ ነበር፣ ረበሽ ነበርና ዋንስ ግን ራሴን መቀበል ስጀምር ስሩ ሶሻል ሚዲያም በደንብ ማሳየት ጀመርኩ። ምክንያቱም ልክ እንዳንተ ጓደኛ ኢነርጂ የሚያጡ ሰዎች ይኖራሉ። እዚህ ሴክተር ውስጥ ሲገቡ ሰዎች ከሰሩ ብለው ያስቡን ይሆን ወይም ደግሞ እንደዚህ የበታችነት እንደዚህ የማይሆን ስራ እየሰሩ ነው ብለው አበሻ ትልቁ ፍራቸው እሱ ነው። ምን ባል ይሆን ጽዳት መስራት የሆነ አነስተኛ ብሎ ሰው የሚያስባቸው አይነት ስራዎች ውስጥ ገብቶ መሳተፍ እንደ ውርደት አድርገን የምንቆጥረው ነገር አለና ያ በጣም ትልቅ ቻሌንጅ ነበረ እና አልፌ ከገባውበት በኋላ አሁን እንደዚህ አይነት አቺቭመንቶች አሁን ሰው ሊያቸው የሚችሉት አይነት አቺቭመንቶች ላይ ከደረስኩኝ በኋላ ትልቁ ፍላጎቴ እንደዚህ አይነት ፍላጎት ያላቸው ፓሽን ያላቸው ነገር ግን ሰውን አፍረው የተቀመጡ ሰዎች ኢንስፓየር እንዲሆኑ ሰው በነፃነት ቦቴ አድርጎ ከተማ ውስጥ መንቀሳቀስ አለበት። አነባብረ ቁጭ በል እስኪ እንዴት ነው
በቦቲ ሲዘነጥ ይቻላል እኮ እሱ ይሁን ያምራል። እና አንድ ስታይልን መቆጠር መቻል አለበት። ወርኪንግ ክሎዝ በጣም በኩራት መለበስ አለባቸው። የሥራ ልብሶች በኩራት መለበስ አለባቸው። ሰው ያመነበትን ነገር እንዲሰራ ሰው ማበረታታት መቻል አለበት። እንደ ሀገር ይሄን ንሳቤ በደንብ መውሰድ መቻል አለብን ብዬ አስባለሁ። አውርቶ እግሩን ያነባበረውና ሰርቶ እግሩን አንዴ 300 ሚሊዮን በጣም እኔ እውነት ለግብርና በጣም አክብሮት አለኝ። ወደፊት ሳረጅ ገበሬ የመሆን ሐሳብ አለኝ። ሳታረጅም ሰይፍሻ እውነት ይሄ አንድ ትልቅ ኢንስፓይሬሽን ነው። ዛሬ እዚህ መምጣቴም ለምክንያት ነው የሚሆነው። አስብበት። ብዙዎች ሳያስተያየቱ ላይ ራሱ ኧረ ወስዳ አሳድገኝ ባካምትን ልበል መሀል ያለችው ላም ለእኔ ብቻ ተዋት እሷን አንዷን ስጠኝ ምናምን ያየሁትና እሱን ስታይ እድሜ ለሶሻል ሚዲያ አንተም ግብርናን አዘመንከው። ብዙም ወጣቶች ግብርና ወይ ገበሬ እንዲሆኑም ያነሳሳቸው ይመስለኛል። በደንብ እየተነሳሳ ነው ያለው። በደንብ እንዲነሳሳም ያስፈልጋል። ትልቁ ፖቴንሻላችንም ትልቁ ሪሶርሳችንም እንደ ሀገር ከማይኒንግ ሴክተሩ ባልተናነሰ ግብርናው ነውና እዛ ውስጥ ያለውን መቃቀም ከማውጣት አኳያ ወጣቶች አብሶ ከተማ ላይ ያሉ ወጣቶች አሁን ያለቀውን ያማረውን ብቻ ሳይሆን ቀድሞ ዋጋ ለመክፈልም ፈቃደኛ ሆኖ ወደዛ ሌቭል እንዲመጡ አበረታታለሁ። አሁን ገጠር ስትቀመጥ ከተማ የሚያስፈልጉ ነገሮች አሉ። ልብ የሚያውን ዝም ብለህ ሮጥ ብለህ የምታገኛቸው እንበልና ሬስቶራንት ሊሆን ይችላል ወይ ከሰዎች ጋር መጫወት ሊሆን ይችላል። የከተማው ህይወት የሚሰጥህ እንደሱ አይነት ነገሮች ሲኖሩ የውስጥ ጥያቄ በምንድን ነው የሚመለሰው? እዛ ገጠር ውስጥ ሆነ ሰይፍሻ አንተ ስላልሞከርከው ነው፣ ወይም ደግሞ አሁን ከተማ ያለ ሰው ከተማን ብቻ ስለሞከረ ነው። ብዙ ሰው ሩቲኑ ይታወቃል። ወጥቶ ከጓደኛው ጋር ነው ጊዜውን የሚያሳልፈው። የሆነ ሩቲን ውስጥ ነው የሚኖረው። ሌላውን አይነት ሩቲን አልለመደውም። ዋንስ ገብተህ ስትሞክርና ስታነጻጽር ነው። አሁን እኔ ለምሳሌ ከተማ በጣም ፎቢያ አለ። አሁን ዛሬ አንተን ላገኝ መጣው ጠዋት 12 ሰዓት በሚመለሰው ፍላይት ተመላሽ ነኝ ወደ ፋርም። ከዛ ሳልመጣ ወደዛ የምመለስበትን ነገር ነው የማስበው ሁላ። ለምን? በቃ አንደኛ ምን አይነት እድል ይሰጣል መሰለህ እንዲህ አይነት ኢንቫይሮንመንት ራስህን የምታይበት ራስህን የምትቀበልበት ጥሞና ይሰጣል። እና በሌሎች ተጽዕኖ ውስጥ እንዳትወድቅና ተጽዕኖ ፈጣሪ እንድትሆን የሚያደርግህ አይነት ስፔስ ይፈጥርልሃል። ስለዚህ ከተማ ይጨንቃል። ከተማ አይመቸኝም፣ ብዙ አይመቸኝም፣ ቶታሊ አይመቸኝም። ለዚህ ርዕስ አግኝቼዋለሁ። በቃ የፒያሳው ልጅ ከተማ አይመቸኝም ማለ መሀል ፒያሳ ምን ሱስ አለብህ? እናቴን መውደድ፣ ሚስቴን መውደድ፣ ልጆቼን መውደድ። እሱ ሱስ ነው እንዴ? ስራዬን መውደድ። በቃ ሌላ ምንም ነገር የለብኝም። እና ስለ ኢየሱስ ማውራት ሱሴ ነው። ባይተው በጣም በጣም ትልቁ ሱሴ እሱ ነው። ላገኘኋቸው ልጆች ሁሉ ላገኘሁት ሰው ሁሉ የክርስቶስ የኢየሱስን አዳኝነት ማውራት በጣም ትልቁ ሱሴ እሱ ነው። በፊትም እዚህ ከተማ እያለሁኝ ታክሲ ሰልፎች ላይ በጣም እታወቃለሁ ብዬ አስባለሁ። በፊት ሰብክ ነበር? አዎ ከ7 ዓመት በፊት ወደ ፋርም ከመሄዴ በፊት አዲስ አበባ ስራዬ እሱ ነው። በቃ ስራዬ ጎዳና ላይ ወንጌል መስበክ ነው። አሁን ደግሞ ያው እንግዲህ ገጠር ሆነህ ህዝቡን በወተት ማንበሽበሽ። ዋው! እንዴት አገኛችሁት? አይ ምንድነው እሱ ስለው እናቴን መውደድ ነው፣ ባለቤቴን መውደድ ነው፣ ልጆቼን መውደድ ነው፣ ላማዋለድ ነው። ሌላ እኮ ሱስ ነው። ማዋለድ ራሱ ሱስ የሆነብህ ይመስለኛል። እውነት ነው። በጣም ትልቁ ደስታ እሱ ነው ያለው። ፋርም ላይ ፊውቸርህን የምትሰራው በማዋለድ ውስጥ ነው። አንድ ላም አሁን እኛ ጊዜ አንሰጥም። በወለደች በአመቷ መውለድ አለባት። ኤቭሪ ሲንግል ይር መውለድ አለባት። 2 ወር ብቻ ነው ስፔስ ያላት፣ እረፍት ያላት። ትወልዳለች። በ2 ወሯ እርግዝና ድጋሚ ኮንሲቭ ታደርጋለች። ከዛ ትወልዳለች። እንደዛ እያለ ነው የሚቀጥለው። ያ ሲሆን ነው በጣም ትልቁ ስኬት። በዛ ላይ ደግሞ መንታ ሲወለድልህ ደግሞ ሌላ ፈሽታ ነው። አየ በሰው ልጅ አሁን ለምሳሌ የምናውቀው አንድ ጆክ አለ አይደለ? እንግዲህ ያለው አስቤዛ ያለው ችግር ታውቀዋለህ። መንታ ወልዶ አንዱን አምኖ አንዱን ካደ የሚባል ነገር አለ። በከብት ሲሆን ግን መንታ ሲወለድ ፌሽታ ነው። እንዴት ይካል? እንደው አሁን ልጆች አሳድጌ አይቼዋለሁ። 2 ልጅ አለ፣ ገጠር ውስጥ ነው ያለው። ሕክምና ብትፈልግ ከተማ የሚሰጥህን ነገር እንዴት ነው የምታደርገው?
አክቹዋሊ እንደ ድል ሆኖ እኛ ለከተማ በጣም ቅርብ ነን። ለአዋሳ ለከተማው 4 ኪሎ ሜትር ርቀት ላይ ነው የኛ ፋርም ያለው። በጣም ቀላል ነው። ስለዚህ ቤት ዘመናዊ ነው። የከተማ አይነት ላይፍ ስታይል ነው የምንኖረው። ቤታችን አለ ለምሳሌ ገላን የምታጠብበት ሁሉን ነገር አለን። ኤቭሪቲንግ እኛ ውሃ የተፈጥሮ ውሃ ነው የምንጠቀመው። ግቢያችን ውስጥ ኦልሬዲ 46 ሊትር ፐር ሰከንድ ዲስቻርጅ ያለው ጉድጓድ ነው ያለን። ምንም ሀሳብ የለብንም። ኢነርጂ ችግር የለም። አሁን ቅርብ ቀን ዋና እንሰራለን። ኧረ ስዊሚንግ ፑል አለው። Kabir Noble Menswear. ከተፈጥሮ ጋር ስታወራ እኮ አሁን ለምሳሌ ከዛው ከውጭ ምንድን ነው የምትገዛው ብዙ ጊዜ? ምክንያቱም ሽንኩርት ምናምን እዛው የሚኖር ይመስለኛል። ጤፍ ራሳችንን አሁን በዚህ ዓመት ያመረትነው በቆሎ የራስን ጤፍ ነው። ጤፍ ራሳችንን ያመረትነው ነው የምንበላው። አዎ አልተመቸኝም እንጂ አይመችም እንጂ ጤፍም ይዤ ለመጣ ጥሩ ነው። ይመጣል አልገብታል። እሺ ጤፍ ራስ ታመርታለህ? አትክልቶች ስሞል ቬጅቴብልስ ፋርሙስ ማምረትም ይቻላል፣ ግን ከዛውም ይገኛል። ውስን ነገር ነው ለመግዛት የምትወጣው ሰይፍሻ። አብዛኛውን ነገር እዛው ነው የምታገኘው። ስጋ ከቤት ነው፣ ሁሉ ነገር ከቤት ነው። ስጋ ወተት ካለ ምን ይለው እኮ ጤፍ ካለ ስጋ ካለ ወተት ካለ የተወሰነ ዳጣና ጎመን ካለ ምን ተፈልገ ሙዝ ካለ ማንጎ ካለ ሬሶ የበነፃ አቮካዶ ካለ ነፃ ነው የሚኖረው። እውነቱን ልንገራችሁ ቤቴ ከተከልኳቸው ነገሮች አሁን ነው እኮ የሚገባኝ። ዳማከሴ ምን ሊያደርግልኝ እንደሆነ ኧረ ወሳኝ ነው ሰይፍ፣ በጣም ወሳኝ ነገር ነው። እኔ በጣም ብዙ ነገር አንድ ጊዜ ቻይና ሄጄ ካየሁኝ በኋላ በጣም ነው የተማርኩት። ኸርባል ሜዲሲን ትልቅ ቫልዩ ያለው ነገር ነው። እኛ ሴክተር ላይ ለሚያጋጥሙ ህመሞች፣ ባክቴሪያል ኢንፌክሽኖች ለከብቶቻችን አንቲባዮቲክስ ከምንሰጥ ይልቅ በእነኛ አይነት ባህላዊ መድኃኒቶች ፕሮዳክታችንን አፌክት ሳያደርጉብን ለከብቶቻችንን ጤና የሚሰጡን ነገሮች ናቸውና በጣም ወሳኝ ነገሮች ናቸው ባይተው። ስለዚህ ቅጠላ ቅጠሎችን በደንብ ከተጠቀምንባቸው መድኃኒትም ናቸው፣ ህይወት ናቸው። በጣም አስፈላጊ ናቸውና በጣም ጠንካራ ስራ መሰራት አለበት ብዬ አምናለሁ። ይሄ የባህል ሐኪም ምናምን ብሎ ከማጥላላት ይልቅ ሪከርድድ የሆነ ዶክመንትድ የሆነ ትክክለኛ ሶሉሽን ለሆነው ነገር እውቅና ሰጥቶ እነዛን መጠቀም መቻል በጣም ትልቅ ጥቅም አለው። ሳይድ ኢፌክት የላቸውም። እንደምታውቀው አብዛኛውን ጊዜ መጠኑን ሁኔታውን አውቀን ከተጠቀምንባቸው በጣም ይጠቅማሉ እና ለእንስሳቶችም በጣም በትልልቅ ፋክተሪዎች በፋክተሪ ደረጃ ቻይና ውስጥ ኸርባል ሜዲሲን ይመረታል እና በጣም ወሳኝ ነገሮች ናቸው። አትጥለው። ስለዚህ ሀገር በቀል እውቀት ላይ ትኩረት እናድርግ እያለ ነው ገበሬው እስክንድር። በእናታችሁ በጣም ያው እንግዲህ በሶሻል ሚዲያ በጣም መነጋገሪያ የሆነ የፒያሳ ልጅ ነው። የልጅነት ህልሙን ነው ገጠር እየኖረ ያለው። ከ300 በላይ ላሞች አሉት። እንዲህ እንደምታዩት ነው። የራሱ ምርቶች ነው እዚህ ይዞ የመጣው። እንዴት አገኛችሁት ገበሬው እስክንድርም? አይ አንደኛዋ ሳክስፎኒስት ያላገባችምና ያው ገበሬ ወንድም የለውም ወይ? ወንድሜም እህቴም ግብርና ውስጥ አይደለም ያሉት። አንድ ወንድም አንድ እህት አለኝ። በጣም ጎበዞች ናቸው። እዚሁ ከተማ ላይ የከተማ ቢዝነስ ውስጥ ናቸው ያሉት። እርግጠኛ ነኝ ወተት ትልክላችኋል። ቅቤ ወተትማ ያው ግድ ነው አይደለ? ግድ ነው። ዋው! አቤት የገበሬ ዘመድ መሆን፣ አቤት የገበሬ ቤተሰብ መሆን፣ እንዲህ መንበሽበሽ ነው። ያው እንግዲህ ለስንብት የምትለው ነገር ካለ ድል አመቻችል። ምክንያቱም ከተማ ይጨንቀኛል አለ። አሁን ቅድም ራሱ ሲያ እንደዚህ እያለን የመጣው ምክንያቱም የምታወራው ከተፈጥሮ ጋር ነው።
እውነት ነው ሰይፍሻ እውነት ነው። ምን እንግዳ ቢመጣ ቤት ማረፊያ ክፍል አለ? አዎ አይጠፋም። ከልጆቼ ጋር በመጣም ይችላል። ልጆቼ ካረፉ ችግር የለም። እኔ ላሞቹ መሀል አድራለሁ። አይ አንድ ቀን ጎበኛለሁ። እውነቱን ለምን በደስታ ሰይፍሻ ቅርብ ነው። ሐዋሳ ስትመጣ ከኤርፖርቱ በጣም ቅርብ ኤሪያ ላይ ነን። ደስ ይለናል። እስኪ ለስንብት የሆነ ነገር በላቸው። ለስንብት ማለት የምፈልገው ነገር ግብርና በጣም ትልቅ ፕሮፌሽን ነው። ከሰራንበት ከተጠቀምንበት ሀገራችንን መለወጥ የሚችል ሴክተር ነው። እንደ ሀገር በተለያየ ደረጃ ላይ ያሉ ሰርቪስ ሰጪ አካላት የመንግስትንም አካላት ላሳስብ ወይም እንደው በደንብ ትኩረት እንዲሰጡት ለማለት የምወደው ነገር ለግብርናው ሴክተር በቂ ትኩረት ይሰጥ እና በቂ ድጋፍ ይደረግ እና በጥቂት ጊዜ ውስጥ ደግሞ ያንን ድጋፍ መልሶ ሌሎችን ሴክተር መደገፍ የሚችል ሴክተር እንደሆነ ለመናገር ወዳለው በጣም አድርጌ አመሰግናለሁ። ያው እንግዲህ ዘመናዊው ገበሬ የእስክንድር ጉዳይ ብዙዎችን አነሳስቷል ብዬ አስባለሁ። ብዙ ገበሬዎች ዛሬ ይህንን ሾው ታዳጊዎች የሚያዩ እንዲመኖር እንዲመስራት ይቻላል የሚሉ ይመስለኛል። እና በሶሻል ሚዲያ አሁን ሶሻል ሚዲያው ላይ የተለያዩ ነገሮች ነው የምናየው። አንዳንድ የማያግባባን ነገር ላይ ምናምን ጉንጭ አለፋው ነገር ላይ ማተኮር አለ። ግን እንደዚህ ህይወት ሊቀይር የሚችል ነገር ላይ ለሚሰሩ አክብሮትም አድናቆትም አለን። እንግዲህ አንተንም ቤተሰብህንም እግዚአብሔር ይባርክልን። ቴንክ ዩ ሶ ማች ሰይፍሻ። አንዴ ለመጨረሻ አንድ ነገር ማለት እንፈልገው። አሁን አንተ እንዳልከው ብዙ አድካሚ ነገሮች አሉ፣ ብዙ አታካች ነገሮች አሉ። ሁልጊዜ አልጋ በአልጋ የሚሆን ነገር የለም። ሁልጊዜ ግን በጊዜ ውስጥ ወደፊት እንድንሄድ እንድንራመድ የሚያደርገን ነገር ተስፋ ነው። እኔ መጥቼ ሮሮ ካወራሁልህ አንተም መልሰህ ሮሮህን ከነገርከኝ ወይም ሶሉሽን የሚሆን ነገር ካልነገርከኝ ተያይዘን በምናማርረው ነገር ተጠምደን እዛው ነው የምንቀረው። ስለዚህ ተስፋ የሚሉት ነገር በጣም ወሳኝ ነገር ነው እና ተስፋ ይኑረን። የምንወደው ነገር ላይ ኢነርጂያችንን እናፍስ። ነገ የተሻለ ቀን ይሆናል። በጣም አሪፍ ቀን ይሆናል። አመሰግናለሁ። እንግዲህ እድሜ ከጤና ይስጥ በሉት። አመሰግናለሁ እንግዲህ